በጣም ልዩ ደስታ ነው የተሰማኝ ወላሂ በተለይ ኒካ ሲታሰር ያ ስሜት በጣም ከባድ ነው وأنكحوا الأيام منكم والصالحين من عبادكم وإمائكم ጋብቻ ሐቂቃ ወላሂ ምን ነው የሚያስፈራው ወንድሞቼ ጋብቻን አንዳንዶቻችን በአሳሰባችን እንደ እስር ቤት አድርገን የምንቆጥር ሰዎች አለ ዛሬ ሙሽራችን አላህ እንኳን ለዚህ ያበቃ አላለሁ ኢንሻአላህ ሚስትህን ያው በፍጥነትም ቢሆን ነብዩ ወንድሜ አህመድ بارك الله لكما وبارك عليكما وجمع بينكما في خير فمن شرح الله صدره للإسلام فهو على نور من ربه وعليكم السلام ورحمة الله وبركاته بمجمرة بارك الله لكما وبارك عليكما وجمع بينكما في الخير يالا لو أنما أحمد عبد الله እንኳን ለዚህ ቀን አደረሰ ይያለን ወደ ፕሮግራማችን መግቢያ እንገባለን ማለት ኢንሻአላህ በአላህ ፍቃድ ያው ኢንሻአላህ የፕሮግራማችን መክፈቻ የሚሆነው በአላህ ሱብሃነሁ ወተዓላ ቃል ቁርአን ይሆናል ቁርአንን የሚያነብልን ወንድማችን ኢሳ ፈለተፈተኑ መሽኩራ السلام عليكم ورحمة الله وبركاته الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا لزاري مشروشاتشن لوندماتشن أحمدنا لهتاتشن بارك الله لكما وبارك عليكما وجمع بينكما في خير نيالكم أعوذ بالله من الشيطان الرجيم وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنهم الله من فضله والله واسع عليم وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله والذين يبتغون الكتاب مما ملكت أيمانكم فكاتبوهم إن علمتم فيهم خيرا وآتوهم من مال الله الذي آتاكم ولا تكرهوا فتياتكم على البغاء إن أردنا تحصنا لتبتغوا عرض الحياة الدنيا ومن يكرهن فإن الله من بعد إكراههن غفور رحيم ولقد أنزلنا إليكم آيات مبينات ومثلا من الذين خلوا من قبلكم وموعظة للمتقين تكبير الله أكبر تكبير الله أكبر تكبير አይሰማ ሚዜ በኩል አትቀዝቅዙ ኢንሻአላህ ያው ቀጣይ ፕሮግራም ወደ ፕሮግራማችን ስንሄድ ኢንሻአላህ ያው ስለ ትዳር ትንሽ የሚያስታውሱን ወንድማችን ካሚል ይሆናል ካሚል فليتفضل مشكورا السلام عليكم ورحمة الله وبركاته الحمد لله رب العالمين القائل وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم ثم الصلاة والسلام على من قال يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج وعلى آله الطيبين الطاهرين وعلى صحابتهم غر الميامين وعلينا ومعهم بهم فيا أرحم الراحمين أما بعد أولا يزاري أقبي مشراتين أشكرين
የዛሬ በዋነኝነት አግቢ ሙሽራችን ለሆነው ለአሜ አብደላህ እንዲሁም ለሱ አሽከሮች ለሚዜዎቹ እንዲሁም ይህን ፕሮግራም እሱን ለማስደሰት ብለን ለመጣን ሁሉ አጃቢዎች በሙሉ ሰላም አለይኩም ወራህመቱላሂ ወበረካቱ። ምን ነው ቀዘቀዝንሳ? አለይኩም ሰላም ወራህመቱላህ። ሰርግ አይደል እንዴ? ያውም ሁለት ቦታ ነው የተበላው አይደለ? ያውም የሴት ቦታ አበላል እኮ ይለያል አይደል? አጃቢነት ስንመጣ ፓወር መጨመር መቻል አለብን ኢንሻአላህ። ዛሬ ሰርግ እንደመሆኑ መጠን የሚገርማችሁ ሰርግ ላይ ዳዕዋ አድርግ ሲባል በላጤነት ዘመኔ ትንሽ ከብደኝ ነበረ። ያው በቂራአት እንጂ የጋብቻን ጥቅም ያየነው በተግባር አላየነውም ነበረ። ፈሊላሂ አልሐምድ ለአላህ ምስጋና ይገባውና አመት ከምናምን በኋላ ጋብቻን በተግባር ገብቻለሁ ኢንሻአላህ። ዛሬ ገርማችሁ እኔ እዚህ ሰርግ አጀባ ላይ ስመጣ እንደሌሎች ላጤዎች አልቀናም ከምር አግብቻለሁ ማለት ነው። ይሄ እንግዲህ ላጤ ኢንሻአላህ ዛሬ ወንድማችን አሜ የደረሰበት ደረጃ ላይ ለመድረስ ሁላችንም ሞራላችን ሊነሳሳ ይገባል። ጋብቻ ሐቂቃ ወላሂ ምን ነው የሚያስፈራው ወንድሞቼ? ጋብቻን አንዳንዶቻችን በአሳሰባችን እንደ እስር ቤት አድርገን የምንቆጥር ሰዎች አለን። በቃ ጋብቻ ማለት ዘሎ ችግር፣ ጋብቻ ማለት ዘሎ ጭቅጭቅ፣ ጋብቻ ማለት የሆነ ነገር ሸክምን ይዞ የሚመጣ ነገር አድርገን የምንቆጥር ሰዎች አለን። ሐቂቃ እንደሱ አይደለም ጉዳዩ ማለት ነው። ጋብቻ ማለት አላሁ ሱብሓነሁ ወተዓላ ለኛ እንደወሰፈልን በቁርአኑ ላይ ሊተስኩኑ ኢለይሃ አለ፣ ልትረጋጉባት አለ። አንድ ያገባች ሴትና ያገባ ወንድ እውነቱን ነው የምነግራችሁ ይረጋጋል፣ ቀልቡ ይረጋል፣ አይኑ ይሰበራል። ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ እንደተናገሩት ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም ባአተ ፈልየተዘወጅ፣ ከእናንተ የጋብቻ ጣጣን የቻለ የሆነ ሰው ያግባሉ ነብዩ አለይሂ ሰላቱ ወሰላም። ፈኢነሁ አገዱ ሊልበሰር፣ አይንን ይሰብራል አሉ። ዛሬ እኮ ወጣቱ ተቸገረ። መንገድ ዳር ይቀመጥና ያላገባ ላጤ ማለት ነው። ያችም ስታልፍ ዋው ሲል፣ ይችም ስታልፍ ዋው ሲል፣ ሙያው ሙሉ እንደ አምቡላንስ ዋው 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 ሲል ይላል። የልብ ጡማኒና የሚባል ነገር የለም። ብናገባ ወላሂ ምን የምነግራችሁ ለእናንተ እቤት ካለችው ባለቤታችሁ በላይ የፈለገ ቆንጆ ሴት ብታው እሷ ለእናንተ ዘወርት ቆንጆ ናት፣ አትጠራጠሩ። አይናችሁ ይሰበራል፣ ልባችሁ ይረጋጋል፣ ሰኪና የሚባለው ነገር ይመጣል፣ ኢማን ይመጣል። ነብዩ አለይሂ ሰላቱ ወሰላም ከእናንተ አሉ የጋብቻ ጣጣን የቻለ ሰው ያግባ፣ ግማሽ ኢማኑን ይሞላለታል አሉ። በተረፈ አላህን ይፍራ። ከጋብቻ በኋላ ዒባዳ ላይ ይጠንክር። በተለይ ለዛሬ አግቢ ኢንሻአላህ በፍጥነትም ቢሆን የምመክረው ምክር አላህ ላንተ ዛሬ ትልቅ ጸጋን ሆኖልሃል። ስንቶች የሚመኙት የሆነ ቀን የዛሬን ቀን አላህ እድለኛ አድርጎሃል። ከዚህ በኋላ የተቀረው ኢማንህን የምትሞላበት ዒባዳ ላይ ልጠነክር ይገባል ኢንሻአላህ። ሶላት ሰግደ ልታሰግዳት ይገባል። ቤት ላይ ከዋጅብ ውጭ አንተ ለሷ በሱና ሶላት ኢማሟ ልትሆን ይገባል። ቂራአት ልታበረታታት ይገባል። አንተ ዛሬ አላሁ ሱብሓነሁ ወተዓላ ስንት ወጣት የሚመኘውን እድል ስላጎናጸፈ ቤት ካሁን በኋላ በሸሪዓ ሊመራ ይገባል ኢንሻአላህ። ዝግጁ ነህ ኢንሻአላህ? እና ኢንሻአላህ የዛሬ ሙሽራችን አላህ እንኳን ለዚህ አበቃ አላለሁ ኢንሻአላህ። ሚስትህን ያው በፍጥነትም ቢሆን ነብዩ አለይሂ ሰላቱ ወሰላም እንደኖሩት ከባለቤቶቻቸው ጋር ልታኖራት ይገባል ኢንሻአላህ። ሴቶች በተፈጥሯቸው ፍቅር ይፈልጋሉ፣ እንክብካቤ ይፈልጋሉ፣ ረህማ እዝነትን ይፈልጋሉ። አንተ ወንድ ነኝ ቀዋም ነኝ የበላይ ነኝ ብለህ ፓወር ማሳየት አይደለም ለሴት ልጅ። ነብዩ አለይሂ ሰላቱ ወሰላም ለና አይሻ ዝቅ ይሉ ነበረ። አሽረፈ ኸልቅ ሆኖ ማለት ነው። ለሚስት እንደዛ ልትሆንላት ይገባል ኢንሻአላህ። በዒባዳ ላይ ልታጠነክራት ይገባል። ነብዩ አለይሂ ሰላቱ ወሰላም
አንተ ኢባዳ ላይ አጠንክረሃት ባለቤትህን አላህ ወፍቆ ጀነት ከገባ እሷም ጀነት ከገባይ በዱንያ ብቻ አይደለም የአኺራ የጀነት ባልና ሚስት አላህ ያደርጋቸዋል። ነብዩ አለይሂ ሰላቱ ሰላም በሐዲስ ይናገሩ ማንኛውም ሴት ልጅ አሉ ሰለት ኸምሰሃ 5 አውቃት ሶላቷን ጠብቃ ከሰገደች ወሷመት ሸህረሃ ረመዳኗን ጠብቃ አስተካክላ ከጾመች ወአጣዓት ዘውጀሃ ባሏን ከታዘዘች ደኸለት ጀነተ ረቢሃ የጌታዋን ጀነት ሴትዮ ገባቻል። አላህ የጀነት ሰዎች አላህ ያደርጋቸው። የዱንያ ባልና ሚስት ብቻ አይደለም እዚህ ያለን የተጋባ ሙስሊሞች ሁሉ የምድር ጥንዶች ሁሉ የጀነት ባልና ሚስት ምንድነው የምንፈልገው? ኢንሻአላህ አንድ እንደ ቀልድ የተወራ ነገር አለ። ሰርግ ስለሆነ እሱ ልበላችሁና ፕሮግራም እቋጫለሁ ኢንሻአላህ ሰዓት አጭር ስለሆነ ማለት ነው። ሴት ልጅ በተፈጥሮዋ ፍቅር ትፈልጋለች፣ እንክብካቤ ትፈልጋለች፣ እዝነት ያለው ቃል ልትናገራት ትፈልጋለች። ያኔ ለአንተ ታዛዥ፣ ያኔ አንተን አክባሪ፣ ያኔ አንተ እንደምትፈልጋት ቦታ ላይ የምታገኛት የሆነ ሴት ትሆንልሃለች ባለቤት ኢንሻአላህ። የሆኑ ሁለት የሚኖሩ ጎረቤታሞች ነበሩ አሉና አላህ ይጠብቀን። አንዱ ከጎረቤቱ ሲኖር አንዱ ከባለቤቱ ጋር በፍቅር አይግባባም ማለት እንደው አላህ ብሎባቸው በቃ ሲገባ መጥፎ ቃል ነው አለምትመልስለት። አላህ ይጠብቀን። አንዱ ደግሞ ለሚስቱ ጥሩ ነው፣ በፍቅር የሚግባቡ በቃላት የሚከባበሩ ሪስፔክት ያላቸው ሁለቱም ናቸው። አንዴ ታዲያ ከለታት አንድ ቀን ምሽት ነበረ። ይሄኛው ሰውዬ ውጭ ላይ ሊሰልል ግቢውን ወጥቶ ግቢ ላይ እየዞረ ያለ እነዚህ በሁለት በፍቅር የሚግባቡ ባልና ሚስቶች አንድ ቃል ሲባባሉ ይሰማሉ። ባል ይጠራታል። አንቺ ሚስቴ ሆይ ይችን ጨረቃ የሻት እንዴ ብሎ ይጠይቃታል አሉ። አዎን አለችው። አንቺ እኮ ለኔ ከዚህ ጨረቃ የበለጥሽ ያማርሽ ነሽ አላት። ምን አይነት ቃል ነው ያ አላህ! አላህም ቁርአን ላይ ተናገረ ኢና خلقنا الانسان في احسن تقويم እኛ የሰው ልጅ ከምንም በላይ አስበልጠን አሳምረን ፈጠርነው ይላል ቁርአን ላይ አላህ። ይሄን በመያዝ እሱ ማደነቃት ያኔ የሚሰማትን ንግስና የሚሰማትን የልብ ልብ የሚሰማትን ቦታ የሚሰማትን ከፍታ ፍቅር እንግዲህ ልነግራችሁ አልችልም ሴት ልጅ። ታዲያ ይሄኛው በቃ እኔ ሚስቴን እንዲህ ማለት አለብኝ አለና አላህ ይጠብቀን ገባሉ። ሚስቴ አላት አሉ አለችው አሉ። ገና ሲጠራት ጥሩ ቃል አልመለሰችለትም። ይቺ ጨረቃ ትታይሻለች እንዴ ብሎ ሲላት አሉ ምን ነው ዛሬ ደግሞ ሚስት ዕውር ናት ቸክ አርጋት እስኪ ብለው ላኩ እንዳለችው ይባላልና አላህ እንዲህ አይነት ባልና ሚስቶች እንዳያደርጋቸው እንጠይቃለን። እንግዲህ ኢንሻአላህ የዛሬ ተጋቢዎችን አላህ ቤታቸውን በኢማን በፍቅር በዒባዳ አላህ ያድምቅላቸው እላለሁኝ። ሷሊ የሆነ ልጆችን አላህ ይወፍቃቸው። ያላገባ ወጣትንም ዛሬ አላህ ቀናችሁ በቃ ብሎ የናንተ የተወሰነበት ቀን ደርሷል ብሎ ላጤን ሁላ ባለጥንድ አላህ ያደርገው። ወሰለላሁ ዐለይሂ ወሰለም ባሪክ አለ ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱ ተክቢር ተክቢር። ትንሽ የሚያሳዝነው ይህ ፕሮግራም ወላሂ በጨፈራ ቢሆን ምን ያህል እኛ ተክቢር ባዮች ራሱ ብዙ በጨፈረን ነበረ። ትንሽ ሞራል ይሰብራል። ሌላ ቦታ ላይ እዚህ እያየን የሸይጣኑ ይሄን ያህል እኛ ደግሞ ደካሞች ስንሆን ኢንሻአላህ ቀጣይ ብዙ ልንሰራ ይገባል። እንደዚህ የሰርግ ፕሮግራም ላይ ወራህመቱላሂ ወበረካቱ። በቅድሚያ ለወንድሜ አህሜ ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊ ኸይር ለማለት እወዳለሁ። በመቀጠል ያው ረዘም ያለ መጣጥፍ ሳይሆን ስልኬን በምንነካካበት ሰዓት ያገኘኋቸውን አጭር መጣጥፎችን ላነብላችሁ እወዳለሁኝ። በቅድሚያ ጥሩ ሚስት ይላል። ጥሩ ሚስት ካለ ልክ አበባ ደርቆ ውሃ ሲያገኝ ፍክት እምር እንደሚለው ባልም ጥሩ ሚስት ሲያገኝ እምር ፍክት ይላል። ልክ እንደ አሜ ማለት ነው። ጥሩ ሚስትም እናትም ናት። ጥሩ ሚስት እህትም ናት። ጥሩ ሚስት ልክ እንደ ጨረቃ ናት። ጥሩ ሚስት በቃ ጀነት ናት። አላህ ጥሩ ሚስት ይወፍቃችሁ ይወፍቀን። እሺ በመቀጠል ፈተዋ ሲጠየቅ
ካነበብኳቸው ውስጥ አንድ የገረመኝ ነገር ስላለ ነው። እሱን ታዳምጣላችሁ። ፈተዋ የተጠየቀ ጥያቄ ይላል። እኔ ይላል ፈተዋ የሚጠይቀው ሰውዬ 2 ሚስቶች አሉኝ፣ 4 ዓመታቸው ነው አለ። እነዛ 2 ሚስቶች ሶስተኛም አግብቼ 1 ዓመቷ ነው አለ። አሁን 4ኛ ለማግባት ጨርሻለሁ። ለነሱም አማክሬያቸው እሺ ብለው ተስማምተዋል። ሰሞኑን አገባለሁ ይላል። ሚስቶችም ልክ እንደ እህቶቼም ጭምር ናቸው። በጣም ያስቡልኛል። ያን ያክል ሀብታም አይደለሁም፣ ግን አላስርባቸውም። የሚጠበቅብኝ መስፈርት ካለ ምከሩኝ ይላል። ፈተዋ እየጠየቀ እኮ ነው። ከዛ በኋላ ኡስታዙ ምን ይላል? ምኑን እመክርሃለሁ አንተ ምከረን እንጂ ብሎ ኡስታዙ መልሱን ይመልስለታል ማለት ነው። በመቀጠል አንደኛው አሁንም ልክ እንደዚሁ በስልክ መቼም ያሁን ጊዜ ትዳር ቅድሚያ በስልክም በምንም እየተባለ ነውና ቴክስት ላይ ምን ብሎ ይጽፍላታል? እንደ ነብዩ ሱለይማን ስልጣን ቢሰጠኝ ኖሮ የተወሰኑ ጅኖችን ልክ ነበር የምወስድሽ አላት። እሷም ምን ትለዋለች? ጉረኛ፣ እስኪ የጅኑን ነገር እርሳና የተወሰኑ ሽማግሌዎችን ብቻ ልከህ ውሰደኝ አለችዋል። አጃኢብ ነው። አሁንም አባትና ልጅ ቁጭ ብለው እያወሩ ልጅ አባቱን አባዬ ፕሬዝዳንት ማለት ምን ማለት ነው ይለዋል። አባትም ፕሬዝዳንት ማለት መሪ ማለት ነው፣ ለምሳሌ እኔ የዚህ ቤት ፕሬዝዳንት ነኝ ይለዋል። ማን? ለልጁ ነው እንደዛ የሚለው። ልጅም ጥያቄውን አላቆመም። ልጅ አባዬ እናቴስ ምንድን ናት አለው። እናትህ ገንዘብ ሚኒስቴር ናት አለው። አላቆመም። አሁንም አያቴስ? አያቴ ደግሞ ሰላይ ናት። ልጅ አሁንም ጥያቄውን ቀጠለ። እኔስ ምንድን ነኝ አለው። አንተ ደግሞ ህዝብ ነህ ብሎ ይመልስለታል። በሌላ ጊዜ አባት ስራ ሄዶ መኖሪያ ቤታቸው ሌላ ሰው ይመጣል። ከዛም ልጅ ተደብቆ አባቱ መስሪያ ቤት ይደውልና ምን ብል ጥሩ ነው? ሄሎ አባዬ ትሰማኛለህ? እቤታችን ሌላ ፕሬዝዳንት መጥቷል። ገንዘብ ሚኒስቴር ሽር ጉድ እያለ ነው። ሰላይ ያንቀላፋል፣ ህዝብ ግን ተጨንቋል ብሎ ለአባቱ ይደውላል። የመጨረሻ ሚስት የሆነ ጊዜ ባሏን ልፈትን ብላ የሆነ ነገር ታስቀምጥለታለች ቤት። እሱን ታዳምጣላችሁ። ሚስት ባሏን ልትፈትን ፈለገችና ከኔ ተለይቶ ሲያድር ወይም ድንገት ከቤት ሲያጣኝ ምን ይሰማዋል የሚለውን ስሜቱን ለማወቅ ፈልጋ አቀደችና ባለቤቷ ከስራ በሚመለስበት ሰዓት ጠብቃ አርጋ ስር ትደበቃለች። በብታሽ ወረቀትም ቤተሰቦቼ ጋር ሄጃለሁ አልመጣም አትጠብቀኝ የሚል ማስታወሻ ጽፋ ጠረጴዛ ላይ አስቀምጣ አልጋ ስር ገብታ ተደበቀች። ባልም ወደ ቤት ሲገባ የሚወዳት ባለቤቱ ቤት ውስጥ የለችም። ወረቀቱን አየውና ካነበበው በኋላ እርሱም መልስ ጫር ጫር አድርጎ ወረቀቱን ካገኘበት ቦታ አስቀመጠውና ልብሱን መቃየር ጀመረ። ልብሱን ቀይሮ እንደጨረሰ ስልክ በመደወል ሄሎ ፍቅሬ፣ የኔ ማር እንዴት ነሽልኝ? ዛሬ ላይሽ ፈልጋለሁ። ዛሬ ምርጥ ጊዜ እናሳልፋለን። ባለቤቴ ቤተሰቦቿ ጋር ሄዳለች፣ ዛሬ አትመጣም። ፍቅር ናፍቀሽኛል ውዴ፣ አንቺ እኮ ማር ነሽ እያለ ብዙ የፍቅር ቃላቶችን አወራ። እሷን ሳላገባ ባውቅሽ ኖሮ እሷን አላገባም ነበር። ከ5 ደቂቃ በላይ አልቆይም፣ ዝግጁ ሆነሽ ጠብቅኝ፣ መጥቼ ወስድሻለሁ፣ ተዘጋጅተሽ ጠብቅኝ፣ ባይ የኔ ጣፋጭ ብሎ ወሬውን ጨርሶ ተነስቶ ከቤቱ ወጣ። ሚስት አልጋ ስር ሆና ቀጥል ብግን ብላለች። ልክ እንደወጣ አፍናው የቆየችውን ለቅሷን አፈነዳችው። ከዚያም ምን አባቱ ጽፎ ነው የወጣው አለችና ወረቀቱን አንስታ ስታነበው ቂሎ የኔ አራዳ በአንቺ ቤት መደበቅሽ ነው አይደል? እግሮችሽን ገና ስገባ ነው ያየሁት። በይ እራት ገዝቼ መጣሁ። እንባሽን ታጥበሽ ፏ ብለሽ ጠብቅኝ፣ ስላዛዘንኩሽ በጣም ይቅርታ ይላል። አሰላሙ አለይኩም ወራህመቱላህ።
በጣም ደስ ብሎኛል እንደዚህ ሆናችሁ ሰላየዋችሁ ማለት ነው። እንግዲህ እኔ ለማይክም ሆነ ለምንም አዲስ አይደለሁም፣ ግን አንዳንዴ እንደዚህ ታጅቤ በጣም ፈራሁኝ። ዛሬ ግን በመካከል በጣም ልዩ ደስታ ነው የተሰማኝ። ወላሂ በተለይ ኒካ ሲታሰር ያ ስሜት በጣም ከባድ ነው። ስለዚህ ልጠቁማችሁ አደራችሁን ከአልባሌ ቦታ ተጠንቀቁ። እንዲሁም ደግሞ ካላችሁበት ህይወት ማለት ነው ወደ ትዳር ውስጥ ተቀላቀሉ። አሁን ስለ ትዳር እንዲህ ነው ማለት አልችልም፣ ምክንያቱም ገና ነኝ። ግን የኒካውን ስሜት ነው የነገርኳችሁ። ጣዕሙን ደግሞ ይበልጥ ኢንሻአላህ እንግዲህ ከጫጉላም በኋላ ይበልጥ መልእክት በስፋት አስተላልፋለሁ ብዬ አስባለሁ። እንደዚህ ስለ ተገኝታችሁ ሁሉንም ነገር አስተባብራችሁ ከተለያዩ ቦታ መታችሁ እዚህ ቦታ ላይ በደስታ ላይ ስለተገኛችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።